እማሆይ አመተ ማርያም ዘብል ኑሮን በአስቸጋሪ ሁኔታ የሚመሩ እናት እንደሆኑ ይናገራሉ። በተለይም የቤት ችግራቸው ከሁሉ የከፋና ለተለያዩ ማህበራዊ ችግሮች ይዳረጋቸው እንደነበር በመጠቆም ምኖረው በጭቃ ቤት ነበር። ሊወጥቅም ደርሶ ነበር። የውሃ የሜዳ ውሃ ገብቶ የሁለታችን ቤት ገብቶ ውሃ የሞላ ነበር። ደረጃውና አይነቱ ይለያይ እንጂ በመዲናዋ በመሰል በችግር የተሞላ ኑሮን የሚገፉ ዜጎች ቀላል አይደሉም። የሁሉም ዜጎች የችግር ምንጭ የሚቀዳው ግን ከመኖሪያ ቤት እጦት ጋር በተያያዘ ነው። ተከራይቼ ያለውበት ቤት መታችሁ ሽንት ቤት ላይ ነው የምኖረው። እሱም እንደዛ ሙሉ ሰላም የሌለኝ አሁን ጠላ ጠብቄ አስሬ ነው የመጣሁት። በዛን ሰዓት እንዲህ እያልኩኝ ነው ስኖር የነበረው። የስምንት ቤተሰብ ነው የሚያስተዳድረው ከራሴ ጋር ተከራይቼ ነው የሚኖረው። በዛ ላይ ታማሚ ነኝ። ዲያሊሲስ ነው የሚያደርገው በሳምንት 3 ጊዜ። የአዲስ አበባ ከተማ አስተዳደር የነዋሪዎችን የቤት ችግር ለመቅረፍ በርካታ ስራዎችን ሲያከናውን የቆየና እያከናወነ ያለ ሲሆን ከነዚህ ተግባራት መካከል በበጎ ፈቃድ ተሳትፎ ቤቶችን ማስገንባትና ለተጠቃሚዎች ማስተላለፍ ይጠቀሳል። በዚሁ መሰረት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በሁሉም ክፍለ ከተሞች በበጎ ፈቃደኞች የተገነቡ 381 ቤቶችን ለተጠቃሚዎች አስረክበዋል። ዛሬ በመላው ከተማችን በተለያዩ ክፍለ ከተሞች 381 ቤቶችን እናስተላልፋለን። ከነኚህ ከ381 ውስጥ 273ቱ ነባር የቀበሌ ቤቶቹ ፈራርሰው ወዳድቀው ያልነበራቸው መታጠቢያ ያልነበራቸው ለመውጣትና ለመግባት ጭምር አስቸጋሪ የሆኑ በክረምት ዝናብ በበጋ ደግሞ ፀሐይ ያስቸግር የነበሩባቸው ቦታዎች ናቸው። የተረፉት 108ቱ ቤቶች ደግሞ ሀገርን በታላቅ ክብር አገልግለው እነሱ ግን ተዘንግተው ለተለያየ ችግር የተጋለጡ እንዲሁም አሁን ሲያገለግሉ በስራቸው ላይ ሰላምን ደህንነትን ሲያስከብሩ ለጉዳት የተዳረጉ ትልልቅ የሀገር ባለውለታዎች ናቸው። ጽድት ያለ ለመኖር የሚመች አካባቢና መኖሪያ ቤት መስጠት በመቻላችን እጅግ በጣም ደስ ብሎናል። አዲስ አበባ ከተማ ማህበራዊ ፍትህ የሰፈነባት ከተማ እንድትሆን በርካታ ስራዎች ሲከናወኑ መቆየታቸውን የጠቆሙት ከንቲባ አዳነች አዲስ አበባን እንደ ስሟ ውብና አበባ በማድረግ ሂደት ውስጥ የነዋሪዎቿን አኗኗር ማዘመን እኩል ትኩረት ተሰጥቶት እየተሰራ ነው ብለዋል። ባለፉት የለውጥ ዓመታት 45000 ቤቶችን በበጎ ፈቃደኞች በማስገንባት ለነዋሪዎች ማስተላለፍ መቻሉን በመጠቆም እንደ ስሟ አበባ እየመሰለች እያማረች እየደመቀች ለነዋሪዎች ምቹ ለጎብኚዎች ደግሞ ሳቢ የሆነች ስትሄድ በዛው በትኩረት መመልከት ያለብን የከተማዋን አጠቃላይ ገጽታ ብቻ ሳይሆን የህዝቦቿን አኗኗር ጭምር ነው። ከተማዋ ውብ አበባ የምትሆነው ከነዋሪው ጋር ነው። የነዋሪው የኑሮ ጫና ሲቃለል፣ የነዋሪው አኗኗር ሁኔታ ሲዘመን ሲሻሻል፣ ይሄንን አስቀድሞ በራእያችን አስቀምጠን ወደ እቅድ ቀይረን እየሰራን ያለነው ስራ ነው። ከዚህ የተነሳ አሁን በበጎ አድራጎት ብቻ ከለውጡ ጀምረን እስከ ዛሬ ድረስ የሰራናቸው ቤቶች ከ45000 በላይ መድረስ ችለዋል። የመኖሪያ መንደሩ ለህፃናቱ ምቹና ለኑሮም ተስማሚ ተደርጎ ለምቷል ያሉት ከንቲባ አዳነች መተባበርና ማህበራዊ ኃላፊነትን መወጣት ባህል እየሆነ መምጣቱም ዘርፈ ብዙ ጠቀሜታ እንዳለው አንስተዋል። እዚህ ጋር የሚቦርቁትን ህፃናት ተመልከቷቸው። መጫወቻ መውጫ ቦታ እንኳን አልነበራቸው። እየወደቁ እየተነሱ ትምህርት ቤት ሲሄዱ የሚያሳዩ ምስሎችን እንመለከታለን። ወደ ኋላ ስናይ በተለይ በክረምት ወቅት የነበረውን ሁኔታ የአካባቢው ነዋሪዎች በሚገባ ታውቁታላችሁ። ያንን መቀየር መቻል ማለት ከዚህ በላይ ምን ቢዝነስ አለ? ከዚህ በላይ የሚያስመሰግንስ ምን አለ? ይሄ ከትርፍ ሁሉ በላይ የሚበልጥ ትርፍ ነው። ከትርፍ ሁሉ በላይ የተባበራችሁትን በራሴም በከተማ አስተዳደሩም ስም እጅግ አድርጌ አመሰግናለሁ። መተባበር እንደዚህ አይነት ትልልቅ ጫናዎችን ያቃልላል፣ ክብራችንን ያስጠብቃል። ቀድሞ በችግር ሁኔታ ውስጥ የነበሩ ዜጎች በእነዚሁ በጎ ፈቃደኞች አማካኝነት በአማረ ቤት ውስጥ እንዲገቡ ሆኗል። ይህ በጎ ተግባር ስለተፈጸመላቸው አድራጊውንም አስተባባሪውንም አመስግነዋል። በዚህ በአበባ የመሰለ ቤት ገብቼ ቁጭ ብያለሁ። የሰራም ያሰራም የሰጠም እድሜና ጤና ይስጥ። ወደ ጎዳና ልንወጣ ትንሽ ነው የቀረን። አቅማችን ጨርሰናል በበሽታ በሕክምና። ስለዚህ አሁን ግን ቤት አግኝቼ ማረፊያ ማግኘት እጅግ ደስ ይላል። እኔ ቃላት የለኝም ይሄንን የሚገልጽበት። የታል ደሃ ብሎ የሚያየው መንግስት 1000 ዓመት ይኖርልን።
እውነት ይንገስልን ሺህ ዓመት። እግዚአብሔር ይመስገን ለዚህ አብቅቶኝ ለዚህ ቤት አበቃኝ። ለሰራልንም ለማርያችንም ለአዳነች አቤቤም እርሜያቸውን የወንዝ ዳር ዋርካ ያርግልኝ። በእነዚህ የቤት ልማት ተጠቃሚ የሆኑት አቅመ ደካሞች ብቻ አይደሉም፣ ይልቁንም የሀገር ባለውለታዎችና ቤተሰቦቻቸው ጭምር እንጂ። ከነዚህ ውስጥም አንጋፋው ደራሲ ሀብታሙ አለባቸውና የጀግናው ኮሎኔል አብዲሳ አጋ ልጅ ኤልያስ አብዲሳ አጋ ይገኙበታል። ቤት የገቢ ጉዳይ ነው። ከምንም በላይ አቅም ይጠይቃል፣ ትኩረትም ይፈልጋል። የቤት ባለቤት መሆን እነዚህ ነገሮች ማሟላታቸውን ይፈልጋል። እኔ በዚህ በኩል አልተሟላልኝም ነበረ። ቤት በዚህ መንገድ እንደዚህ አይነት ቤት እኖራለሁ ብዬ አስቤ አላውቅም እና ተሟልቷል። አሁን ተላልፎልኛል፣ ተቀብያለሁ። አመሰግናለሁ። ለባለውለታ ለአገር ለሰሩ ሰዎች ለድሆች ይህን ነገር አስቦ እኛን ደግሞ ቤታችንን አስቦ አብዞ በቃ የኮሎኔል አብዲሳ አጋ በህይወት አሉ እና ይህንን አስበውልን ይህንን በማድረጋቸው እኔ የኢትዮጵያን መንግስት ክብርት አዳነች አቤቤንም ከልቤ ነው ከቤተሰቦቼ ሁሉ አንድ ላይ ሆነን በእነሱ ስም በራሴ ስም በጣም ነው የማመሰግነው። ለዜጎች የተላለፉት ቤቶች ሙሉ የቤት ዕቃ የተሟላላቸውና ለገና በዓል ማሳለፊያ የሚሆን ግብአቶችን ያካተተ መሆኑም ተመላክቷል።